እግዚአብሔር ይባርካችሁ መዝሙር የመራችሁን እኔ ደግሞ ፒያኖም ስለምወድ ከውስጥ ያለውም ደግሞ ምንም እንኳን ሲንተሳይዘር ቢሆን ምንም እንኳን ሌሎች ነገሮችን ድምጽ አቀነባብሮ የሚያመጣ ሲንተሳይዝ የሚያደርግ ሙዚቃም ቢሆን ፒያኖ ከውስጡ ጎልቶ ጆሮዬ ላይ ስለተሰማኝ ደስ ብሎኛል። እግዚአብሔር ይባርካችሁ። እናንተም አብራችሁ ዘመራችሁ እና የእናንተንም ድምጽ አዳመጥኩ። የሚያመልክ ሰው ማምለክ የሚችል ሰው የደረሰ ሰው ብቻ ነው። መንገድ ላይ ያለ ሰው ማምለክ አይችልም። ስንደርስ ነው የምናየው፣ ስንደርስ ነው የሚገባን፣ ስንደርስ ነው ምስክር መሆን የምንችለው። ያልደረሰበት ሰው ጉዳዩ ላይ ዋናው ጉዳይ ላይ በተለይም ንጉሥ ማን ነው፣ አምላክ ማን ነው፣ የበላይ ማን ነው፣ ፈጣሪ ማን ነው፣ የሚገባው ማን ነው የሚለው ጋር ሳንደርስ አዎ ልክ ነው ማለት አይቻልም። እና አምልኮው ካለቀ በኋላ እኔ ለጊዜው መንገዱን ልናገር ማለቴ መንገድ ስል እንግዲህ በአዲስ አበባ ብዙ መንገዶች ስለተሰሩ መንገዶቹም ትላልቆች ስለሆኑ ሰፊዎች ስለሆኑ አንድ አይነት እንዳልሆነ ትንሽ አንድ ሁለት ቃል ልናገር። በአዲስ አበባ በአብዛኛው የተሰራው መንገድ መመላለሻ ይባላል። መድረሻ አይደለም፣ መመላለሻ ነው። ወጣ ብላችሁ መተያያ ሀሳባችሁን መለስ የምታረጉበት፣ እንደው ሰው ምን ላይ ነው፣ አገሩ እንዴት ነው፣ ሰው ምን ይመስላል አየት አድርጋችሁ እንድትመለሱ ለአይን ደስ የሚያሰኘውን ነገር እንድታዩ የተሰራ ትልልቅ አውራ ጎዳና ነው። አውራ ነው፣ ትልልቅ ነው። ስለ እሱኛው መንገድ አይደለም ዛሬ የምናገረው፣ ስለ መድረሻም ስለሆነ ደግሞ በተለይ ደግሞ ወደ ሰማያዊ ሀሳብ የሚያደርስ መንገድ፣ ሁሉ ሰው የሚገባው ማለት አይደለም፣ ሁሉ ሰው የሚከተለው መንገድ ማለት አይደለም፣ ሁሉን ሰው የያዘ መንገድ ማለት አይደለም። መንገዱ ግን ክፍት ነው፣ የሚያደርስ ነው። መድረሻውም ላይ ደግሞ ቤት ነው ያለው። ስለ ቤት እኔ ሳስብ ድሮ ከሶፊ ጋር ስንነጋገር በጓሮ በር ያለው ቤት ይሁን፣ መስኮት ያለው ቤት ይሁን እያልን ነበር የተነጋገርነው። በኋላ ዮሐንስ ራእይን ሳነበው የእግዚአብሔር ቤት መድረሻው ጓሮ በር የለውም። ወዴት ለመሄድ ጓሮ የለውም። አልፎ መሄድ አይቻልም፣ አለቀ። መስኮትም የለውም፣ ወደ ውጭ የለውም። አንዴ ከገባችሁ በኋላ ውጭ የለውም። የሚያስፈልገው ነገር ሁሉ ውስጥ ነው ያለው። የእግዚአብሔር ከተማ፣ የእግዚአብሔር ቤት መግቢያ እንጂ መውጫ የለውም። ሌላም የሚያስመኝ ስላልሆነ መስኮት የለውም። በተለይ አልፋችሁ የት ልትሄዱ ነው? ሌላ ቤት ስለሌለ የጓሮ በር የለውም። በራእይ የተነገረው ቤት መንገዱን ብቻ ስለመያዝ ነው እንጂ ከተደረሰ በኋላ ሁሉ በሁሉ ነው። እዛ ሁሉ ነገር አለ። እንዲያውም በመንገድ የሚያጋጥም መከራ ሁሉ፣ ጭንቀት ሁሉ፣ ሐዘን ሁሉ፣ የማያስፈልገው ነገር ሁሉ አራግፈን ነው የምንደርሰው ወደ ሰማያዊቷ ኢየሩሳሌም። ቢሆንም እኔ መንገዱን ብቻ ነው መናገር የምፈልገው ዛሬ፣ መድረሻውን አይደለም። ምክንያቱም ብንደርስ እንደ ቅድሙ እየዘመርን እያመለክን እንዳየነው መጠን
እንደተረዳነው መጠን እንደገባን መጠን ሁላችን በዜማ ስለ አምላካችን ብዙ የምንናገረው ነገር አለ። አምልኮ እኔ ግን መንገዱን እስቲ መጀመሪያ እንነጋገር። መንገዱን መዝሙር አምልኮ መጽሐፉ ሲጀምር የመዝሙር መጽሐፍ የዝማሬ መጽሐፍ ሲጀምር ምዕራፍ 1 ለቅዱሳኑም ለጻድቃንም ከመንገድ ለወጡም ለነሱም መንገድ አላቸው ለነዚህም መንገድ አላቸው። አይ መዝሙሩ ጋም ባልሄድ ብትፈቅዱልኝ ሙሴ ጋም ብሄድ እግዚአብሔር ሲነግረው ቀጥ አይደለም ለካለው እንደሱ አይደለም ያለው። ወደ ግራም ወደ ቀኝም አትበል። ከተነገረ ከሕጉ ከተሰጠ ከሥርዓቱ ወደ ግራም ወደ ቀኝም አትበል። አንድ ነው መንገዱ፣ ቀጥታ ነው መንገዱ። አንዳንድ መንገድ አለ እንግዲህ አንዳንድ መንገድ አለ። እኔ አሁን ጠዋት ከወንድም ስሜና ከእህታችን እዚህ ጋር ስንመጣ በኦሮምኛ መዝሙር እየሰማሁ ነው የመጣሁት እና ከእንቅልፌ ስነሳ ነው መዝሙሩ እየመጣብኝ። ስለዚህ ፈልጌ አገኘሁት። ካገኘሁ በኋላ ከእነሱ ጋር ንግግር አቆምኩ ለትንሽ ደቂቃ። እነሱም ፈቀዱልኝ፣ አልረበሽኝም። በኦሮምኛ አቺ የሚል ነገሩ ላልገባችሁ እዛ ነው ማለት ነው። የሚሄደው እዛ ነው፣ ኢየሩሳሌም ነው፣ ወደ ሰማያዊ ኢየሩሳሌም ነው፣ እዛ ነው የሚሄደው የሚል ዘማሪ ነው። ለወንድም ስሜ ጫፍታውን ነግሬዋለሁ። በስነ መለኮትም ባንስማማ ይሄን መዝሙር በቅርብ ቀን ያገኘሁት ነው ብዬ። ምክንያቱም የሰው ልጅ የሚሄድበትን መንገዱን ማጣራት ያለበት የት እንደሚሄድ የት እንደሚደርስ በመንገዱ ሁሉ በግራም በቀኝም በመሰለው ሁሉ አይሄድም። ሰው የት እንደሚሄድ ወዴት እንደሚጓዝ ግልጹን ካወቀ በኋላ ማንም ቢመጣ ማንም ሊያታለኝ አይችልም። መንገዱን አንዴ ይዤዋለሁ በቃ ተውኝ ይላል ማለት ነው። እዚህ ጋር ስደርስ ነው ንባቡ ጋር የዛሬው ንባብ ጋር ማመጣችሁ። ሐዋርያው ጳውሎስ አቺ ብሏል። ኦሮምኛ አይችልም። ኦሮምኛ ይቅርታ ኦሮምኛ አይችልም። እነሱ ምን አሉ? ኑፋቄ ነው አሉ። ይሄ ልክ ያልሆነ መንገድ ነው፣ የእስራኤልን ማህበር የሚከፈል ነው። ነፈቀ፣ ክቡን በማህበር ተቀምጠው ያሉትን ከፈለ። ይሄ በዚህ መንገድ እኛ አናውቅም፣ በተሳሳተ መንገድ ነው ይሄ ሰው የሚሄደው ሲሉ አይደለም። እናንተ እንደምታውቁ በአባቶች ባለው እምነት ደግሞም በመጽሐፍት በኪዳኑም ሁሉ አምኜ ያንኑን የአባቶቼን አምላክ እነሱ ኑፋቄ ነው እንደሚሉት መንገድ ነው የማመልከው። መንገዱን አግኝቼዋለሁ። የአይሁድ ጉባኤ ሁሉ ይስማ፣ የሮማ ወኪሎች ሁሉ ይስሙ። እኔ አግኝቼዋለሁ። በተስፋ ልዩነት የለንም፣ በመጽሐፍት ልዩነት የለንም፣ በኪዳን ልዩነት የለንም፣ በነቢያት ልዩነት የለንም። አሁን ግን እኔ መንገዱን አግኝቼዋለሁ። እነሱ ያንን መንገድ ኑፋቄ ነው ብለዋል። እኔ ግን እሱን አውጃለሁ፣ መሰክራለሁ። ታዲያ ምን እንሰራ ነው ይሄንን የምናነሳው ዛሬ ብትሉ፣ ለግሪክ ሰዎች ስለ ቀጥታ መንገድ ሲናገሩ፣ ስለ እውነት መንገድ ሲናገሩ፣ ስለ ምስክርነት ሲናገሩ 3 የግሪክ ቃላትን ይጠቀማሉ። ኤቶስ፣ ሎጎስ፣ ፓቶስ ይባላል።
አይ ግሪክ ቻልክ ብላችሁ እንዳይገርማችሁ በመጽሐፍ ኮርጄ 3 የግሪክ ቃል ማንም ሰው አደባባይ ቢወጣ ሙግትም ቢኖርበት እኔ ልክ ነኝ ለማለት ማቀርበውን ሐሳብ እኔ ትክክል የሆነውን አቀርባለሁ ለማለት እነዚህን 3 ነገር ማወቅ አለበት ሰው። አንዱ ፕሮቶኮል ነው። የመጀመሪያው ኤቶስ የተባለው በመካከላችሁ ቆሜ እዚህ ጋር ለመናገር ስለበቃው እግዚአብሔር ይመስገን። ሰው ሁሉ እኔንም እናንተንም ንጉሥ ሆይ 1000 ዓመት ንገስ፣ በአንተ ፊት ቆሜ አሁን ለመናገር ስለቻልኩ ደስ እያለኝ ክርክሬን አቀርባለሁ። ደግሞ አንተ ስርዓቱን ሁሉ የምታውቅ የአይሁድን መንገድ ሁሉ የተረዳ ስለሆንክ በአንተ ፊት ክርክሬን አቀርባለሁ ይላል ሐዋርያው ጳውሎስ። ለምን? ፕሮቶኮሉ ይገባሃል። ስርዓቱ እንዲህ ነው። ኤቲክሱ እንደዚህ ነው። ስርዓቱ የሚገባ ስለሆነ ነው። አዳምጠኝ፣ አንተም ክርክሩን ዳኝነት የምታደርግ አዳምጠኝ፣ ሌሎቹም ሁሉ ያዳምጡ፣ ይገባል። ክርክሬን እኔ ያቀርባለሁ፣ አንተ ዳኝነት ተቀምጠሃል። እነሱም ከሳሾች ናቸው፣ እነሱም ክሳቸውን ያቀርባሉ፣ እኔም መልሴን አቀርባለሁ። ፕሮቶኮሉ ይጠበቅ ማለት ነው። ምክር ጉባኤው ጋር የሚያስፈልግ ነገር ነው። በኢትዮጵያ ምክክር ጉባኤ ላይ ፕሮፌሰሩ ሲያስረዱ ሰምታችሁ ከሆነ 4000 ሰው ተሰብስቦ ጉባኤ ከመቀመጡ በፊት ብዙ ትሬኒንግ ስንሰጥ ነበር እና ትሬኒንግ ውስጥ ይሄ ነገር ሳይኖር ይቀራብላችሁ ነው ይኖራል። ምክንያቱም ሰው ስርዓቱን ሳይጠብቅ ቢናገር ስለምን ጉዳይ እንደሚናገር ማወቅ አይቻልም። ደግሞም ስሜቱን ሊናገር ይችላል። ሰው ደግሞም ክርክሩን ሊያቀርብ ይችላል። ግን ክርክሩን ያቀረበው ሰው እሱ ማን እንደሆነ፣ ክርክሩን ማን ፊት እንደሚያቀርብ፣ በምን ሁኔታ ውስጥ ክርክሩን እንደሚያቀርብ ፕሮቶኮሉ ሳይስተካከል ቢናገር ንግግሩ ግልጽ ሳይሆን ይቀራል። ስለዚህ ነው ሐዋርያው ጳውሎስ በግሪክ ልማድ ሮማን ስለሚያውቁ አገረ ገዡ እንዲናገር በፈቀደለት ጊዜ ጳውሎስ እንዲህ ሲል መለሰ። ቁጥር 10 ከብዙ ዘመን ጀምሮ የዚህ ሕዝብ ፈራጅ መሆንን አውቃለሁ። ስለዚህ መከላከያ መልሴን የማቀርበው በደስታ ነው። እንደዚህ ነው። ፕሮቶኮል ተጠብቋል። ፕሮቶኮሉ ከተጠበቀ በኋላ ግን ሎጎስ አለው፣ ንግግር አለው፣ የሐሳብ ጭብጥ አለው። የመከራከሪያ ዋናው ጉዳይ ገና አልቀረበም። ዳኛው ተሰይሟል፣ ምስክሮቹ አሉ፣ አዳማጮች አሉ፣ ነገሩን የሚለዩ። እስቲ ተናገር ተብሏል። እስቲ አሁን ተራ ያንተ ነው ተናገር ተብሏል። የሐሳቡን ጭብጥ ግን ፕሮቶኮሉ ከተጠበቀ በኋላ ከብዙ ዘመን ጀምሮ የዚህ ሕዝብ ፈራጅ መሆንን አውቃለሁ። ስለዚህ መከላከያ መልሴን የማቀርበው በደስታ ነው። ልሰግድ ኢየሩሳሌም የመጣሁት ከ12 ቀን በፊት መሆኑን አንተው ራስህ በቀላሉ ማረጋገጥ ትችላለህ። 12 ቀን ነው። ገና ኢየሩሳሌም ከደረስኩ 12 ቀን ነው። ክሱ ምንድን ነው የሚለው? ያወከ ኢየሩሳሌም ከተማ ያወከ ሰው ይሄ ነው የሚል ነው ክሱ። ይህ ሰው በዓለም ባሉት አይሁድ መካከል በሽታ ሆኖ ሁከት የሚያስነሳ ደግሞም የናዝራንን ወገን ቀንደኛ መሪ ሆኖ አግኝተነዋል የሚል ነው። እንግዲህ የአገረ ገዡ ስማ፣ 12 ቀን ነው እዚህ የነበርኩት። ሁከት ሰምቶ እንደሆነ፣ ረብሻው ጆሮ ገብተው ከሆነ፣ ሰው ሲናወጥ አይተው ከሆነ በእነዚህ 12 ቀናት ውስጥ ምስክር መሆን ትችላለህ። ነገሬን ስማ፣ ማስረጃዬን ስማ። ከሳሾቼ
በቤተ መቅደስ ከማንም ጋር ስከራከር ወይም በምኩራብ ወይም በከተማ ውስጥ በየትኛውም ስፍራ ሕዝቡን ሳነሳሳ አላገኙኝም። አሁንም ለተከሰስኩበት ነገር ማስረጃ ሊያቀርቡ አይችሉም። ጉባኤ ተቀምጦ ክስ ቀርቦ የሐሰት መስካሪ ተደርድሮ በላውን ተናገር ሲባል ነገር ልምዳቸውን የሚያቅሰው ያቺን የግሪክ ስልት ብቅ አረገና ፕሮቶኮሉን ይጠበቅ፣ አንተም ተቀመጥ፣ አንተም ዳኝ፣ ነገር የምታውቅነህ ህዝቡን ታውቃለህ፣ እነሱም ይስሙ። ጭብጥ ነገሩ ግን ሎጎሱ ስለሚከሱኝ ነገር ሊያስረዱ አይችሉም። በዚህ በ12 ቀናት ውስጥ የሆነውን እኔ ልንገርህ እያለ ነው የሚናገረው። አሁንም ለተከሰስኩበት ነገር ማስረጃ ሊያቀርቡ አይችሉም። ይሁን እንጂ እኔ ማስረጃውን ልስጣቸው ነው የሚለው። ማስረጃውን ከኔ ልስጣቸው፣ እነሱ የተሟላ መናገር ስላልቻሉ። እነርሱ ኑፋቄ ብለው እንደሚጠሩት መንገድ የአባቶቼን አምላክ አመልካለሁ። በዚህ ጉዳይ ከሆነ ክሱ በቃ ይሄን ክስ ተቀብያለሁ ነው። ይሁን እንጂ ስለሚሉት ስለ ክሱ ስለ ብዙ ነገር ማስረጃ ምንም የላቸውም። ስለዚህ ጉዳይ ግን ንጉሥ ሆይ፣ የንጉሥ አገረ ገዢ ሆይ አንተም ልብ በል፣ ማስረጃውን እኔ ልስጥህ። በዚህ ነገር ይክሰሱኝ፣ እነሱ ስቷል ይበሉኝ፣ በዚህ ነገር ከመንገድ ወጥቷል ይበሉኝ፣ እኔ ግን በዚህ ተከስሻለሁ። አንተም ፍረድ። ሎጎሱ ይሄ ነው። የሐሳቡ ጭብጥ ክርክሩ ይሄ ነው። ፓቶስ ግን ይቀራል። ትንሽ ማስተዛዘን ደግሞ ያስፈልጋል። ነገር እውነት አለኝ ተብሎ ዝም አይባልም። በግሪክም ቢሆን እውነት አለኝ ተብሎ ዝም አይባልም። ደግሞም ትንሽ ሐዘኔታ ስለሚያስፈልግ ትንሽ ስሜታቸውን የሚነካ ነገር፣ ደግሞም ሕሊናቸውን የሚወቅስም ነገር፣ ነገሮችን ሁሉ እንደ ሰው እንዲያስቡ የሚያደርግ ነገር ማቅረብ ስላለበት ደግሞም እንደነዚህ ሰዎች ሁሉ እንደ ከሳሾቹ ሁሉ እንደ ሰሚዎቹ ሁሉ እንደ እነዚህ ሰዎች ሁሉ ጻድቃንና ኃጥአን ከሙታን እንዲነሱ በእግዚአብሔር ተስፋ አለኝ። አንድ ወገን ነን። እነዚህ ከሳሾቼ ጋር አንድ ወገን ነን እንድታውቅ። በሙታን ትንሣኤ ልዩነት የለንም። ስለዚህ በእግዚአብሔር እና በሰው ፊት ንጹሕ ሕሊና እንዲኖረኝ በማንና በማን ጉዳይን ከእናንተ ጋር አይደለም፣ በሰማይ አምላክ ፊት ነው። ደግሞም በእናንተ ፊት ሁሉ ደግሞ በሚሰሙት በከሳሾች በዋሹት አውኳል ባሉት ሁሉ ፊት ንጹሕ ሕሊና እንዲኖረኝ ነው ብሎ የልቡናቸውን ሐሳብ የቀሰቀሰ ንጹሕ ሕሊና አለኝ እንዲሉ ከሳሾች ሁሉ እንደው በእውነት ከስሼው ነው ወይስ ደግሞ እኔስ የሙታን ትንሣኤ ይመለከተኛል አይመለከተኝም እንዲሉ አልበቃውም። ሐዋርያው ጳውሎስ ሐዘኔታውን ሲገልጽ ከብዙ ዓመት በኋላ ለድሃ ወገኔ ምጽዋትና መባን ይዤ ወደ ኢየሩሳሌም መጣሁ። ማስተዛዘኛ ነው። ወደ ወገኖቼ እኔ የመጣሁት እነሱ ከሰሱኝ እንጂ ነፈቀ፣ ከፈለ፣ ጉባኤውን ሊሄድ ከሚገባው መንገድ ወደ ሌላ ወሰደው፣ ወደ ናዝራውያን መንገድ ወሰደው ይሉኛል እንጂ እነርሱ እኮ ለእኔ ወገኖቼ ናቸው። እነርሱም በቤተ መቅደስ በመንጻት ሥርዓት ስፈጽም ይህንን ሲያደርግ ነው ያገኙኝ። እንደነሱ ሥርዓትን የፈጸምኩ ነው የሚለው።
ለኔም ለእናንተም የሚጠቅም ታሪኩን ሁሉ ያነበብኩ በሄድ ብዙ ነገር አለው። ምክንያቱም ይሄ ረጅም ታሪክ ውስጥ ያለ ጽሑፍ ነው። 21ኛውን የሐዋርያት ሥራ ምዕራፍ ጀምራችሁ 26ኛው ምዕራፍ ላይ ነው የሚያልቀው ታሪኩ። ሐዋርያው ጳውሎስ 4 ጊዜ ነው ክርክሩን ያቀረበው። በመጀመሪያ በአይሁድ ጉባኤ፣ ከዛ በወረዳ ገዢው፣ ከዛ አውራጃ ገዢው፣ ከዛ ወደ ክፍለ ሀገር፣ ከዛ በኋላ ግን አይኔ አቤት ብያለሁ አለ። የት ነው አቤት የምትለው ሲባል ቄሳር ጋር ነው። ለምን? ሮም ሄድ። እግዚአብሔር ሐዋርያው ጳውሎስን ምዕራፍ 18 ላይ ነው ኢየሩሳሌም ትሄዳለህ ያለው። ኢየሩሳሌም ለመሄድ ሲነሳ ስንብት ያደረገው ከኤፌሶን ሰዎች ምዕራፍ 20 መጨረሻ ላይ አውቆት ቁርጡን አውቆ ከኤፌሶን ሰዎች ጋር ሁለተኛ አይኔን አታዩም ብሎ ምንድነው ቢባል 2 ዓመት ሙሉ ከነሱ ጋር ሲቀመጥ ከዚህ በኋላ ተሰናብቶ ሲሄድ የሚሄድበት ቦታ የማይመለስበት በእግዚአብሔር ሐሳብ ኢየሩሳሌም ሄዶ ከኢየሩሳሌም በኋላ ሮም እንደሚሄድ ቁርጡን እግዚአብሔር ይህን ስለገለጸለት የት ሄዶ እንደሚመሰክር ግልጹን አውቋል ሐዋርያው። ያው ሁላችሁ እንደምታውቁ 21ኛው ምዕራፍ ላይ ግን መንገዱ ወደ ኢየሩሳሌም ነበር። አትሂድ፣ ወደ ኢየሩሳሌም እንዳትሄድ አጋቦሱ ያደረገው ትዝ ይላችሁ እንደሆነ ቀበቶ ወስዶ አስሮ ሴቶች ልጆቹ ሁሉ ትንቢት እየተናገሩ ልቤን አታባቡት፣ አልቀርም፣ ኢየሩሳሌም እሄዳለሁ። በቃ መቁረጡን ሲያውቁ እየጸለዩ በልባቸው ቢያዝኑም ኢየሩሳሌም ሲሄድ እንደሚታሰር ግልጹን አውቆ፣ ሐዋርያው ጳውሎስ ግን ኢየሩሳሌም መታሰሩ አይደለም እየገረመው ያለው። ምክንያቱም ሐዋርያው ጳውሎስ ጉዞው ወደ ሮም ነው። ስለዚህ ከኤፌሶን ሮም መሄጃው መንገድ ወደዛ ነው። ከኤፌሶን ኢየሩሳሌም ሄዶ ከኢየሩሳሌም ነው እንደገና ወደ ሮም የሚሄደው። ስለዚህ ሐዋርያው ጳውሎስ እግዚአብሔር ወደ ተናገረው ስፍራ የሚወስደው፣ የሚያስፈነጥረው፣ የሚወረውረው በልሂድ ሮም የሚለው አቅጣጫው ማስፈንጠሪያው ኢየሩሳሌም ስለሆነ መጀመሪያ ኢየሩሳሌም መሄድ ነበረበት። ለምን? ሐዋርያው ጳውሎስ የሕይወትን መንገድ የዘላለም ሕይወትን መንገድ ለሃይማኖት ሰዎችም ለፖለቲካ ሰዎችም በኢየሩሳሌም ለሚኖሩም በሮም ላሉትም መመስከር አለበት። እግዚአብሔር መንገዱን እንዴት እንዳዘጋጀ የእግዚአብሔር መንገድ ምን እንደሚመስል ኢየሩሳሌም ያሉት መስማት አለባቸው። እንደገናም ሮም ያሉት መስማት አለባቸው። ይሄ የእግዚአብሔር ዝግጅት ነው። ምንም አይሁድ ማህበራችን የሚከፍል ነው ኑፋቄ ነው ቢሉ ሐዋርያው እግዚአብሔር በየትኛው መንገድ ሰዎችን ወደ ራሱ እንደሚያመጣ ሐዋርያው ስላወቀ ሁላችሁ እንደምታውቁ ይህንን መንገድ አሳዳጅ ነበር። 9ኛው ምዕራፍ ላይ በዚህ መንገድ ያሉትን ሰዎች ማጥፋት፣ ለዛውም የሹማምንት ደብዳቤ ሹመት ተቀብሎ እስከ ደማስቆ ድረስ በዚህ መንገድ ያሉትን ሁሉ እያሰረ ኢየሩሳሌም ሊያመጣ ነበር። ስለዚህ ያውቀዋል። የሕይወት ምንጭ የሰማይና የምድር አምላክ ሁሉን የፈጠረ በሁሉ ላይ ስልጣን ያለው በደማስቆ መንገድ ላይ እሱን ስላስቆመው 4 ጊዜ ከምዕራፍ 21 እስከ 26
4 ጊዜ ደጋግሞ እኔ ስለማውቀው ስላየሁት በመንገድ ላይ ስላስቆመኝ እሱን እምቢ ልል አልችልም እያለ ለአይሁድ ተናግሯል። ለወረዳ ገዢው፣ ለአውራጃ ገዢው፣ ለክፍለ ሀገሩ ወረዳ አውራጃ ያልኩት በእኛ ቋንቋ ነው። የእነሱን ከተማ ስም እየጠራው የእነሱን ንጉሥ ስም እየጠራው ከማደክማችሁ ነገሩ እንደዛ ማለት ነው። ክርክሩን ሲያቀርብ በግምት አይደለም። ክርክሩን ሲያቀርብ ሐዋርያው ጳውሎስ እንዲመሰክር ከሰማይ አምላክ ጋር ያ ድምፅ፣ ያ ኃይል፣ ያ መብረቅ በላዩ ላይ በወረደ ጊዜ ምን እንዳደርግ ትወዳለህ? ምን እንዳደርግ ነው የምትወደው እስከሚል ድረስ አንተ የምታሳድደኝ፣ አንተ የከለከልከው፣ አንተ አይሆንም ያልከው ኢየሱስ ነኝ፣ ክርስቶስ ነኝ። እሑድ ጠዋት መምጣት ያልወሰናችሁ እንደሆነ በዚህ መሀል ማስታወቂያ ልናገር። ይህን ለሐዋርያው ጳውሎስ ግልጽ ያለለትን ለሐዋርያው ጳውሎስ ማነህ? እገሌ ነኝ። ማነህ? መሲሁ ነኝ፣ አዳኙ ነኝ፣ በሰማይ ምድር ያለውን ስልጣን ያስኩት እኔ ነኝ ብሎ ለሐዋርያው ጳውሎስ የተናገረውን ያንን ጠዋት መነጋገር ጀምረናል። ጌታ ነው። ኢየሱስ ጌታ ነው። የሰማይና የምድር ንጉሥ ነው። ያለ እርሱ በሰማይና በምድር ባለው በሰማይና ወደ ስልጣን ባለው በክርስቶስ ኢየሱስ ካልሆነ በቀር በምድር ላይ ስልጣን ከዚህ በኋላ የለም። ቆመልን እንዴ? ስንት ሹማምንት በምድር ላይ ያሉ አሉ እኮ። ኃያላን አሉ። አሁን በምድር ላይ ኃይል አለን የሚሉ ሰዎች አሉ። በራእይ መጽሐፍ 11ኛው ምዕራፍ ላይ ቁጥር 17 ይመስለኛል የምድር ነገስታት ማተሙ እየተፈታ ሲሄድ፣ እንቆቅልሹ እየተፈታ ሲሄድ የምድር ነገስታት ሁሉ ስልጣናቸውን ይዘው በበጉ ፊት አቀረቡ። ጊዜ ይመጣል፣ ጊዜ ይመጣል። ለጊዜው ሹማምንት አሉ። ጊዜው ይመጣል። እናንተ ግን መንገዱን አግኝተነዋል። መንገዱን ሹሙ ጋር የሚያደርሰው በሁሉ ላይ ስልጣን ያለው ጌታ ገልጾ ለእኔና ለእናንተ ሰጥቶን ከሆነ መንገዱ የሚያደርስ መንገድ እኔ እኮ ህይወት፣ እኔ እኮ እውነት መንገድም ነኝ። እንዴት ስለ ሀብ ትጠይቃለህ? ከእኔ ጋር ያለ ስለ ሀብ እንዴት ትጠይቃለህ? እኔን ያየ አብን አየ። ኢየሱስ ክርስቶስ ጋር የደረሰ ሰው እንደ ሐዋርያው ጳውሎስ ተነስቶ ከዚህ በኋላ ባለው ዘመን ሁሉ ክርስቶስ ኢየሱስ እርሱ እውነተኛ አምላክ ነው ይላል እንጂ ደግሞ ሌላ ላይ አይልም። ደርሻለሁ፣ አግኝቼዋለሁ። ምንም እዚህ ሹማምንት ባሉበት ዓለም ላይ ያለውም ቢሆን ክብር ያለው ልዩ ሌላ የሚያባብል ነገርም ቢኖር እኔ የማያባብል የሚያደርስ ለዘላለም የጸና የማይለወጥ እውነተኛውን ነገር አግኝቻለሁ ይላል። ሙግት ግን ቢመጣ ሁለት መንገድ አለ። የዚህ ዓለም መንገድ ከዛም ዝቅ እንዳንል አስፈላጊ ነው። የዚህ ዓለም መንገድ አንዱ ፕሮቶኮል ጠብቁ ይላል። እስቲ የንግግራችሁ ጭብጥስ ምንድን ነው ይላል።
እና ይህንን የምናደርግልህ ስለምንድን ነው ሲሉ ሰው ስለሆንኩኝ እናንተ ወገን ስለሆንኩኝ እኔም ኢትዮጵያዊ ነኝ ስለ ወንድ ልጅ እናት የለህም ወይ ሰው ሲለምን እኮ እንትኑ ደስ ይላል ደስ አይላችሁ እንዴ እኔ እናንተ ወገን አይደለሁ እንዴት ወንድ ልጅ እንዲመጣል አዘኔታ ሌባም እኮ እንደዛ ይላል ሌባም በቃ ስለ ወንድ ልጅ ተወኝ ይላል በምድር ላይ ሙግት አቀራረብ አለው ክርክር ዝም ብሎ አይቀርብም ስርዓት አለው መደማመጥ አለው ፕሮቶኮሉ ተጠብቆ የሀሳቡ ጭብጥ ከቀረበ በኋላ ደግሞም እሺ ይህን እውነትን በምን ጉዳይ ነው የምንሰማው ሲባል ትንሽ ሀዘኔታ ያለበት መናገር ያስፈልጋል የእግዚአብሔር ግን አሰራር ሌላ ነው እሷን ብቻ ልናገር እስቲ አሁን ፍቀዱልኝ የእግዚአብሔር አሰራር ሌላ ነው ምክንያቱም በምድር ላይ ብዙ መንገድ ነው ያለው አንድ ጠበብ ያለች ደግሞ መንገድ አለች እሷ የህይወት መንገድ ትባላለች የዘላለም ህይወት መንገድ ነች ይቺ የዘላለም ህይወት መንገድ ከእግዚአብሔር ዘንድ በልጁ በኢየሱስ ክርስቶስ ብቻ የተገለጠች ነች ሌላ የላት በምድር ላይ ያሉ ሁሉ ብዙ ሀብት ሊያገኙ ይችላሉ ብዙ ክብር ሊያገኙ ይችላሉ ከዘላለም እስከ ዘላለም ጸንቶ የሚኖር ህይወት ለማግኘት ግን አንድ ብቻ መንገድ ነው ያለው እሱም የናዝሬቱ ኢየሱስ ነው ከናዝሬቱ ኢየሱስ በቀር እግዚአብሔር ለሰው ልጆች ሁሉ ክብሩን የሚያዩበት በዘላለም ረፍት የሚያርፉበትን ሊያገኙ የሚችሉበት ሌላ ምንም መንገድ የለም እሱ ላይ ነው እንግዲህ ክርክር ቢነሳ በኢየሩሳሌም ብትሆኑ በገዛ ከተማችሁ ብትሆኑ በገዛ ቤተሰቦቻችሁ ብትሆኑ በሀገር ሰው ቢሆን ምን ነካ ይሄ እኮ አዲስ ሃይማኖት ነው ይሄ እኮ መጤ ሃይማኖት ነው ይሄ እኮ ከሰልቫጅ ጋር የመጣ ነው ይሄ እኮ የፈረንጆች እምነት ነው ማን እንደሰጣቸው ባናውቅ ማን እንደሰጣቸው የዘላለም ህይወት የሚገኝበትን መንገድ የግሌ ነው እንዴት ይላል ሰው የሐሰት ምስክር ጥንቃቄ ያስፈልጋል እኛም አንልም እነሱም በማለታቸው ተሳስተዋል የእግዚአብሔር የህይወት መንገድ የኢየሱስ ክርስቶስ መንገድ የናዝሬቱ ኢየሱስ የገለጠው መንገድ እግዚአብሔር የዓለምን ሰዎች ሁሉ ወደ ዘላለም ህይወት የጠራበት መንገድ ስለሆነ ሌላ ስም አንሰጠውም የእግዚአብሔር የህይወት መንገድ ነው ማንም ይሄን ተውን ቢል ደግሞ እንዴት ብለን እንተዋለን ወዴት እንሄዳለን ሌላ መንገድ የለም መደማመጥ እንችላለን እንደዚህ ዓለም ሰው ክርክርም ከመጣ ክርክሩ አደባባይ ላይ ተቀምጠን እስቲ ፈራጅ ማን ነው መስካሪስ ማን ነው እስቲ ከመጽሐፍት ምናምጣ ከታሪክ ምንመልከት እስቲ ንግግር እናድርግ ማለት ይቻላል እንደዚህ ዓለም ሰው እንደሚወደው ማለት በኢትዮጵያ ምክክር ጉባኤ ስላለ የዘለቀውን ምክር ማድረግ ቢያስፈልግ በጉባኤ ብንቀመጥ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እሱ እውነተኛ መንገድ ነው ወይስ ሌላ መንገድ አለ አይሁድ ኑፋቄ ነው አሉ የሀገራችን ሰዎች መጤ ነው አሉ የለም ወንድማችን ስሜ ዛሬ አንድ ጭብጥ ብቻ ነው አስይዞን የለቀቀን መጤ አይደለም የተገለጸ እግዚአብሔር በምድር ላይ መንገዱን ገለጸው ፈልገን አላገኘነውም መርምረን አልደረስንበትም እግዚአብሔር ራሱ ገለጸው መንገዱ ኢየሱስ ክርስቶስ ነው ብሎ ገለጸ ወገኖቻችን ቅርብ ይላቸው ምክር እንቀመጥና ኤቶስ
ፓቶስ ሎጎስ ያንተ እንደግሪ የተዋስቆት ንግሪካ ፕሮቶኮሉን ጠብቀን ጭብጥ ሐሳባችንን ነግረን ደግሞም ይሄንን የምንለው የተለየን ስለሆን ሳይሆን እንደ ሀገራችን ሰዎች እኛም ሁላችን ኢትዮጵያውያን እኛም ሁላችን ሰዎች የተለየ ነገር የለንም። እግዚአብሔር ቢገልጽ ነው። እግዚአብሔር አንድና አንድ መንገድ ብቻ ነው ክርክሩን የሚያቀርብበት። እግዚአብሔር ለእስራኤል ያደረገውን ሁሉ ኑ እንዋቀስ፣ ክርክሬን ኑና ስሙ፣ ለወይኑ ስፍራ ያላደረግኩለት ነገር ምንድን ነው? ለሰው ልጅ ያላደረግኩለት ነገር ምንድን ነው? ያልገለጽኩት ነገር የቱ ነው? እስቲ ኑ እንቀመጥ እንዋቀስ ቢል መልስ አይገኝም ወገኖች። ለስሙ ክርክር እንገጥማለን እንጂ እውነተኛው ጋር ብንደርስ መልስ ማቅረብ የሚችል አንድም ሰው በዓለም ላይ የለም። ስለዚህ በድፍረት እኛ የምንከተለው እነሱ ንፋቄ ያሉትና እነሱ ስህተት ነው ያሉትና እነሱ አይገባም ያሉትና ለምን? ሰማይ አምላክ በልጁ በኢየሱስ ክርስቶስ ሕይወትን ከገለጸልኝ በኋላ እኔ የምፈልገው ነገር የለኝ። እንደ እውነቱ ከሆነ ጸጋውን ሲያበዛልኝ አንዳንዴ ያው እንደ ሰው አይቀርም። ግን እውነቱን እንነጋገር ከተባለ የሰማይ አምላክ መንገድ ምደርስበትን አቺ ብያለሁ። አንዴ ዛሬ ምደርስበትን አውቀዋል። ወደ ሰማያዊቷ ኢየሩሳሌም የሚያደርሰውን መንገድ አግኝቼዋለሁ። የናዝሬቱን ኢየሱስን አግኝቼዋለሁ። ጌታን አገኘ ሲባል እንደዚህ ነው ወገኖች፣ በግራም በቀኝ እንታለን። ክርስቶስ ኢየሱስን ካገኘን በኋላ ግን ንጉሥን 1000 ዓመት ንገስ በሉት። 1000 ዓመት ንገስ፣ ክርክራችንን ግን ይስማ። ክርክራችንን ይስማ። ከሳሾችም ይቅረቡ፣ ክርክራችንን ይስሙ። ምንም ባይገለጽልን ኖሮ ማወቅ አንችልም ነበር። ክርክራችንን ይስሙ። ንፋቄን እንቀበል። ንፋቄን ልተውላችሁ። እኔ የነፈኩ ነኝ። ወዴት ነው የነፈኩት? ለክርስቶስ ኢየሱስ። በከሳሾች ፊት የነፈኩ ነኝ። በከሳሾቹ ፊት ተሳስቻለሁ። የሕይወትን መንገድ በገለጸ የሰማይ አምላክ ፊት ግን በመጽሐፍት ምስጢር ልዩነት የለኝም። እግዚአብሔር በአብርሃም በይስሐቅ በያዕቆብ በእስራኤል ማህበር በሰጠው ተስፋ ልዩነት የለኝም። ነቢያት በሚናፍቁት ተስፋ ልዩነት የለኝም። ከዛ በኋላ ባለው ተስፋ በተደረገው እውነቱን በሚገልጸው በልጁ በኢየሱስ ክርስቶስ ግን ባያምኑ ችግር ወደዛ ነው ያለው፣ ችግር ወደ እኔ አይደለም። ስለዚህ ብነፍቅ ብከፈል ብለይ ልለይ አላልኩም። እኔ ለዩኝ አላልኩም። እኔ ጣሉኝ አላልኩም። እኔ ስሙኝ ነው ያልኩት። እንደማመጥ እንቀመጥ፣ ፕሮቶኮሉ ይጠበቅ፣ ሙግቴን ላቅርብ፣ ደግሞ እኔም እንደናንተው ነኝ ለማለት ነው እንጂ እኔ ልለይ አላልኩም። ሐዋርያው ጳውሎስን ይለይ ይሙት ያሉት ክርስቶስ ኢየሱስን ይለይ ይሙት ያሉት ናቸው። ምን ነው ሰው ቱግ ቱግ ይላል፣ ነገር ሳያውቅ፣ ክርክር ሳያውቅ፣ የእግዚአብሔርን ሐሳብ ሳያውቅ በእርሱ ቦታ ሆኖ ተከፍሏል፣ ስቷል፣ ወጥቷል። ሌላ ነው፣ የፈረንጅ ነው፣ የእንትን ነው፣ የገሌ ነው፣ የምስራቅ ነው፣ የምዕራብ ነው። የለም፣ የሰማይ አምላክ ነው፣ እግዚአብሔር ነው። እግዚአብሔርም በልጁ በኢየሱስ ክርስቶስ ስለገለጸ፣ ስለዚህ እንግዲህ
በወንድሜ ስሜ ቋንቋ በዚህ ጉዳይ ላይ ማመቻመች የለም። ወደዚህም የለም። ከዚህ በኋላ ቢገለጽልኝ ቢታወቀኝ ነው፣ ባገኘው ነው፣ ባየው ነው የሚያደርስ ስለሆነ። ስለዚህ ወገኖቼ ዛሬ እኔ የነፈቅኩ ነኝ። በሀገራችን ቋንቋ እነሱ ኑፋቄም ቢሉ ጉባኤ ልቀመጥ ክርክሬን ላቀርብ ቢያደምጡኝ ዝግጁ ነኝ። እናንተስ? እግዚአብሔር ክርክሩን የሚያቀርበው ስራውን እያሳየ ነው። እግዚአብሔር ክርክሩን የሚያቀርበው ሕጉን ገልጾ ነው። እግዚአብሔር እንደኛ አንደኛ ሁለተኛ አይልም፣ ስልጣኑን ያሳያል። ስልጣኑም ደግሞ ከናዝሬት ወስዶ ሕፃን ይወለዳል ብሎ ነበር። ሕፃን ተወልዷል። መንገዴን አሳያለሁ ብሎ ነበር። መንገዱ ታይቷል። በመንገዱ የሚቆሙ ጥቂት ይሆናሉ ብሏል። ይኸው ጊዜው ደርሶ ይኸው ቁርጡን አየን። የሰማይን አምላክ የሕይወት መንገድ የሚፈልጉ ሰዎች ስለ ሀገር ክርክር ሲያቀርቡ፣ ስለ ምናምን ክርክር ሲያቀርቡ የእግዚአብሔርን ዓላማ እውነተኛው መንገድ ተይዘናል ወይ አልያዝንም ወይ ሳይሉ እኔና እናንተ ስለዚህ ጉዳይ ምስክሮች ሆነ። በሐዋርያው ጳውሎስ ቦታ እኔና እናንተ ምስክሮች ነን። ለማ ለኢየሩሳሌም አይደለም፣ ለምድራዊ ኢየሩሳሌም አይደለም፣ ለቤታችን፣ ለጎረቤታችን፣ ለመንደራችን፣ ለሀገራችን ሰዎች እነሱ እስቲ የትኛውን ነው ነፈቃ ያሉት? እስቲ እናውጣው፣ እስቲ እንነጋገር እንድንል ነገር አላበዛም። ለሀገራችን ሰዎች አንዱ መንገድ ብቻ ነው የሚያስፈልገው፣ የሚያደርስ መግቢያ እንጂ መውጫ የሌለው፣ የጓሮ በር የሌለው። ወዴት ይሄዳሉ ከደረሱ በኋላ? መስኮት የሌለው ለምን ለማየት ነው? መስኮት አያስፈልገውም። ህይወት ከደረሰ በኋላ ሰው ሊሂድ ልውጣ አይልም፣ ያርፋል። ሲያርፍ ሰውነቱ ደስታ ይሞላል። ደስ ያለው እንግዲህ ምን ያደርጋል ማለት ነው? እንግዲህ ወደ ጀመርኩበት ቦታ ተመለስኩኝ። ደስ ያለው የደረሰ ሰው ይዘምራል። ገና መዝሙር ይቀራል ወገኖቼ፣ መዝሙር ይቀራል። ይመጣል መዝሙር ብለን የማንጨርሰው ውዳሴ ይመጣል፣ ምስጋና ይመጣል። የሰማይን አምላክ ዙፋን ክብሩን ገናናነቱን ስናይ ብዙ ዝማሬ ገና ይመጣል። መንገዱን ግን እርግጠኛ መሆን ዛሬ እንጸልይ።